ሰላም እንዴት ናችሁ? በዚህ ቪዲዮ አንድ የቦንጋ ዩኒቨርሲቲ ተማሪ እንዴት የኢሼ ፖርታል ላይ ተመዝግቦ ኮርሶችን መማር እንደሚችል እናያለን። ኢሼ ፖርታል ላይ ለመማር በቅድሚያ አካውንታችሁ አክቲቬት መደረግ ያስፈልጋል። ይህንንም ለማድረግ ቢበዛ 4 ወይንም ደግሞ 5 ስቴፖች ሂደቶች ይኖራሉ። እነዚህን ሂደቶች ነው በዚህ ቪዲዮ የምናየው ማለት ነው። በመጀመሪያ ማድረግ ያለባችሁ ኢሜይልና ፓስዋርዳችሁን መውሰድ ነው። ከየት ነው የምትወስዱት? የቦንጋ ዩኒቨርሲቲ ተማሪ እንደመሆናችሁ ለሁላችሁም ኢሜይል አካውንት ተከፍቶላችኋል። ያን ኢሜይል አካውንት ሰርች የምታደርጉበት ሚኒ ሲስተም አለ፣ ኢሜይል ሉካፕ ቱል የሚባል ሲስተም። ስለዚህ ያንን ቱል ወይንም ሲስተም ለማግኘት ኮምፒውተራችሁ ላይ ማንኛውንም ብሮዘር ትከፍቱና ለምሳሌ እኔ ማይክሮሶፍት ኤጅን ከፍተዋለሁ። ልክ እንደዚህ አርጋችሁ ሰርች አርጋችሁ ትከፍታላችሁ። ግዴታ ማይክሮሶፍት ኤጅ መሆን አይጠበቅበትም። ለምሳሌ ጉግል ክሮም የመጠቀም ቴንዴንሲው ካላችሁ ጉግል ክሮምን ልክ እንደዚህ ብላችሁ ሰርች ስታርት ላይ ሄዳችሁ ሰርች አርጋችሁ መክፈት ትችላላችሁ። ነገር ግን ማይክሮሶፍት ኤጅን ስለሆነ እኔ የመረጥኩት ኤጅን እንደዚህ ትከፍቱትና ከዛ ቶፕ ራይት ኮርነር ላይ እንደምታዩት እዚህ ጋር በቀኝ በኩል ከላይ 3 ነጠብጣብ አለች። እሷን ክሊክ ታደርጉና ኒው ኢን ፕራይቬት ዊንዶ የምትለውን ትነካላችሁ። እሱን ስትነኩ ልክ እንደዚህ ጥቁር ስክሪን ያለው ኢን ፕራይቬት ብሮዚንግ የሚል ጽሑፍ ያለበት ዊንዶ ይመጣላችኋል። እዚህ ጋር ትመጡና ቅድም እንዳልኳችሁ የኢሜይል መፈለጊያው ቱል ወይንም ሲስተም ላይ ስለሆነ መሄድ የፈለጋችሁት ያንን ሊንክ እና ወይንም አድራሻ ስለማታውቁት ምን ታደርጋላችሁ? የቦንጋ ዩኒቨርሲቲ ሲስተምስ ፖርታል ላይ ትገባላችሁ። የቦንጋ ዩኒቨርሲቲ ሲስተምስ ፖርታል አድራሻው ስንት ነው? 172.16.20.12 ትሉና ኢንተር ትላላችሁ። ልክ እንደዚህ አይነት ፔጅ ይመጣላችኋል። እዚህ ጋር የመጣንበት ዓላማ ምንድን ነው? የኢሜይል መፈለጊያውን ሲስተም ለማግኘት ስንል ነው፣ አድራሻውን ስለማናውቅ። ስለዚህ እዚህ ጋር ትመጡና ወደ ታች የተወሰነ እንደዚህ ትወርዱና ኢሜይል ስቱደንት ኢሜይል ፋይንደር የሚለውን ክሊክ ታደርጋላችሁ። እሱን ክሊክ ስታደርጉ ልክ እንደዚህ የኢሜይል መፈለጊያ ሲስተም ወይንም ቱል ይመጣል። በጣም ሲምፕል የሆነ ፔጅ ነው። ብቸኛ የምትጽፉበት አንድ ፊልድ ይኖራል። እሱን ጽፋችሁ እዚህ ጋር ሰርች የምታደርጉበት አይነት ሲምፕል ቱ ዩዝ የሆነ ሲስተም ነው። እዚህ ጋር አይዲያችሁን በማስገባት ኢሜይል እና ተያያዥ መረጃዎችን ስለእናንተ ማግኘት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ምን ታደርጋላችሁ? አይዲ ነምበራችሁን እዚህ አይዲ ነምበር የሚለው መጻፊያ ቦክስ ላይ ክሊክ አድርጋችሁ አይዲ ነምበራችሁን በማስገባት ሰርች ማድረግ ትችላላችሁ። ለምሳሌ እኔ አንድ ሳምፕል ተማሪ የሚመዘገበው ተማሪ አለ። አይዲ ነምበሩ ስንት ነው? አርዩ 1900 ህዝባር 11 ነው አይዲው። ስለዚህ ልክ እንደዚህ ጽፋችሁ ሰርች ማድረግ ትችላላችሁ። ሰርች እንዳደረጋችሁ ልክ እዚህ ጋር እንደምታዩት የእናንተም ሪዛልት ይመጣላችኋል ማለት ነው። አሁን የዚህ ተማሪ አይዲ ነምበሩን አስገብቼ የነበረው ተማሪ ስሙ አቤል ብርሃኑ ይባላል። አይዲ ነምበሩ አርዩ 1900 ህዝባር 11 ነበረ። ኢሜይሉ ይሄ ነው። እዚች ጋር የምታዩት ኢሜይል ከሚለው ስር ያለው ኢሜይል የእናንተም ኢሜይል ልክ እንደዚህ ይመጣላችኋል። ፓስዋርድ ከሚለው ስር ደግሞ ይኸው እንደምታዩት ፓስዋርድ ይመጣል ማለት ነው። ልክ እንደዚህ ሙሉ መረጃዎች ይመጣል እና ደግሞ ሰርች ስታደርጉ ግዴታ አርዩ 1900 ህዝባር 11 ልክ እኔ እንዳደረግኩት እንደዚህ ሙሉ መጻፍ አይጠበቅባቸው። ለምሳሌ ከአርዩ በኋላ ያለውን 4ቱን ዲጂት ብቻ የምታውቁ ከሆነ አርዩ 1900 ህዝባር 11 ከሆነ አይዲያችሁ ለምሳሌ 1900 ብቻ ብላችሁ ሰርች ብታደርጉ ሊመጣላችሁ ይችላል። ኦር አርዩ 1900 ብቻ ብላችሁ ሰርች ብታደርጉ ይመጣላችኋል። ስለዚህ እነዚህን ሰርች በሚቀላችሁ እናንተ አይዲያችሁ የምታስታውሱትን ቁጥር ለማስገባት ሰርች አድርጋችሁ ኢሜይል እና ፓስዋርዳችሁን ማግኘት ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደዚህ ሰርች አድርጋችሁ ሲመጣላችሁ ምንድነው የምታደርጉት? ኮፒ የምትለውን በተን ትነኩና ፓስዋርዳችሁን ኮፒ ታደርጋላችሁ በኋላ ላይ ስለሚያስፈልጋችሁ ማለት ነው። ምናልባት በተኑ አልሰራ ካላችሁ እንደዚህ ሰሌክት አድርጋችሁ ከዛ ራይት ክሊክ ከዛ ኮፒ ወይ ደግሞ ኪቦርድ ላይ ኮንትሮል ሲ ብላችሁ ኮፒ ማድረግ ትችላላችሁ። ነገር ግን የሁሉ ፕሮሰስ ሳትገቡ ሲምፕሊ እቺ ኮፒ በተን ነክታችሁ
ኮፒ አድርጋችሁ መያዝ ትችላላችሁ። በኋላ ሎጊን ለማድረግ ይህን ፓስዋርድ ድጋሚ ማስገባት መጻፍ ሳይጠበቅባችሁ ሲምፕሊ ፔስት እንድታደርጉ ማለት ነው። ኮፒ አድርጋችሁ መያዛችሁን ካረጋገጣችሁ በኋላ ምን ታደርጋላችሁ? እዚህ ጋር አዲስ ታብ ትከፍቱና እዚሽ ጋር እንደምታዩት ከላይ እቺ ፕላስ ሳይን አለች። እሷን ትነኩና አዲስ ታብ ትከፍታላችሁ። ከዛ አውትሉክ ብላችሁ ሰርች ማድረግ ትችላላችሁ። ወይ ደግሞ ሰርች ካደረጋችሁ በቂ ነው። አውትሉክ ብላችሁ ሰርች ስታደርጉ የመጀመሪያው ሪዛልት ፕሮባብሊ ብዙ ጊዜ የመጀመሪያው የሚሆነው እናንተ የሚያስፈልጋችሁ ክሊክ ማድረግ የሚጠበቅባችሁ እሱ ነው። እሱን ክሊክ ታደርጋላችሁ። ከዛ ምን ያደርጋል? ወደ ሎጊን ወደምታደርጉበት ፔጅ ያመራችኋል ማለት ነው። ስለዚህ እዚህ ጋር ምን ታደርጋላችሁ? ኢሜይላችሁን ታስገባላችሁ። ኢሜይላችሁ ደግሞ ምንድን ነው? ኢሜይላችሁ ቅድም ወደ ነበርንበት ታብ እንመለስና እንደምታዩት ክሬት የተደረገው አይዲያችሁን በመጠቀም ነው። ለምሳሌ የአቤል አይዲ አርዩ 1900 ነበረ። አርዩ 1900 ህዝባር 11 ነበረ። ከዛ ኢሜይሉ ምን ሆነ? አርዩ 1900 ሃይፈን 11 @bongayu.edu.tt የሁላችሁም ኢሜይል በዚሁ መሰረት ነው ክሬት የተደረገው። ስለዚህ ወደዚህ እንመጣና አርዩ 1900 ህዝባር በነበረበት ቦታ ላይ ሃይፈን ከዛ በኋላ ከህዝባር በኋላ ያለው ቁጥር ታስገቡና @bongayu.edu.tt ትላላችሁ ማለት ነው። ስለዚህ ከአት በፊት ያለው ብቻ ነው የሚለያየው። ከአት በኋላ ያለው የሁላችሁም ተመሳይ ነው። @bongayu.edu.tt ነው የሁላችሁ። ከአት በፊት ያለው ደግሞ አይዲያችሁ ነው። ምንድነው ልዩነቱ? ህዝባር የነበረው በዚህ ጋር በምታዩት በሃይፈን ተቀይሯል ማለት ነው። ስለዚህ በዚህ መሰረት ኢሜይላችሁን ማወቅ ትችላላችሁ። ከዛ ኔክስት ትላላችሁ። ፓስዋርዳችሁን ወደዚህ መመለስ አይጠበቅባችሁም። ምክንያቱም ኦልሬዲ ቅድም ኮፒ አድርገነዋል። ኮፒ ማድረጋችን ጥቅሙ ይሄ ነው። እዚህ ጋር ምንድነው የምታደርጉት? ራይት ክሊክ ፔስት፣ እዚሽ ጋር ከርሰራችሁን እዚሽ ጋር ተጠቀሙና ራይት ክሊክ ፔስት ማድረግ ትችላላችሁ። ኦር ሲምፕሊ ኮንትሮል ቪን ተጠቅማችሁ ፔስት ማድረግ ትችላላችሁ። ቅድም ኮፒ ያደረጋችሁትን ፓስዋርዳችሁን አይ ቲንክ እኔ ሌላ ነገር ኮፒ ስላደረግኩ ቀይሮብኛል። ስለዚህ ተመልሼ መጥቼ ኮፒ አደርጋለሁ። እዚህ ጋር መጥቼ ፔስት አደርጋለሁ ማለት ነው። ልክ እንደዚህ ወይ ራይት ክሊክ አድርጋችሁ ፔስት ማድረግ ትችላላችሁ። ዴን ሳይን ኢን ትላላችሁ። ከዛ እንደምታዩት አዲስ ፓስዋርድ ክሬት እንዳደርግ ያስገድደኛል። ያኛው ፓስዋርድ ቅድም ኮፒ ያደረግኩት ፓስዋርድ ሲስተም ጀነሬትድ ሲስተሙ የፈጠረው ፓስዋርድ ነው። እናንተ የፈጠራችሁት እናንተ ይሁን ያላችሁት ፓስዋርድ አይደለም። ስለዚህ እዚህ ጋር የራሳችሁን የምታስታውሱትን ፓስዋርድ መፍጠር አለባችሁ። ከረንት ፓስዋርድ ላይ የምታስገቡት ምንድን ነው? ቅድም ኮፒ ከዚህ ጋር ያደረጋችሁት ራሱን መልሳችሁ እዚህ ጋር ደግማችሁ ፔስት ታደርጋላችሁ። ኒው ፓስዋርድ ላይ ምን ታደርጋላችሁ? አዲስ ፓስዋርድ ምን አይነት ሩል ተከትላችሁ? የመጀመሪያው ሩል አትሊስት 8 ካራክተር ያስፈልገናል። እነዚህን ህጎች መርሳት የለባችሁም። ኦኬ ጊዜ ለመቆጠብ ያክል ሩሎቹን እዚህ ጋር ጽፌያቸዋለሁ። ስለዚህ ምንድናቸው? በትንሹ 8 ካራክተሮች ያስፈልጋሉ። ከነዛ ከ8ቱ ካራክተር ውስጥ ቢያንስ አንዱ ስሞል ሌተር መሆን አለበት። ቢያንስ 2ም 3ም ከዛም በላይ ማድረግ ይቻላል። ነገር ግን በትንሹ አንድ፣ ካፒታል ሌተርም እንደዚሁ በትንሹ አንድ፣ 2ም 3ም ይቻላል። ሚኒመም አንድ ያስፈልገናል። እና ደግሞ በተጨማሪ አራተኛው ህግ ምንድነው? አትሊስት አንድ ቁጥር ማካተት አለብን። ስለዚህ እነዚህን ህጎች የሚያሟላ ፓስዋርድ ክሬት እናደርጋለን ማለት ነው። ለምሳሌ ለዚህኛው ተማሪ ኦልድ ከረንት ፓስዋርዱን ቅድም ኮፒ ፔስት አድርጌ ያስገብቻለሁ። ኒው ፓስዋርድ ላይ የቅድሞቹን 4 ህጎች የሚያሟላልኝ ፓስዋርድ ክሬት አደርጋለሁ። ለምሳሌ ምን አይነት ፓስዋርድ? ፎር ኤግዛምፕል ለአቤል የሚሆን ፓስዋርድ ምን መሆን ይችላል? ለምሳሌ ለአቤል እንደ ኤግዛምፕል ይህንን ፓስዋርድ ክሬት አድርጌለታለሁ። ስለዚህ ይሄ አንደኛ በትንሹ አንድ ስሞል ሌተር አለው፣ በትንሹ አንድ ካፒታል ሌተር አለው። እዚህ ጋር እንደምታዩት ሶስቱም ካፒታል ሌተር ናቸው እና ደግሞ 3 ቁጥሮችን ያሟላ ነው። ስለዚህ አራቱንም ህጎች ያሟላ ነው ማለት ነው። እነዚህም እንደዚህ አይነት ያሉ ፓስዋርዶችን ክሬት በማድረግ ለእናንተን መጠቀም ትችላላችሁ። ስለዚህ ይህንን እዚህ ጋር ኮፒ አደርገውና አምጥቼ
እዚህ ጋር ፔስት ማድረግ እችላለሁ። እናንተ እዚሁ መጻፍም ትችላላችሁ። እዚህ ጋር ኮንፊርም ፓስዋርድ ላይ ደግማችሁ ራሱን ትጽፋላችሁ። እንደምታዩት ራሱ ነው። ስለዚህ አራቱንም ህግ አሟልቷል። ሌላው ምናልባት ያላነሳውላችሁ ነገር ስማችሁን እንደ ፓስዋርድ መጠቀም አትችሉም። ከስማችሁ ጋር የተያያዘ የራሳችሁን ስም፣ የአባታችሁን ስም፣ ቦንጋ አይነት ተርሞችን በቀላሉ የሚገመቱና ሊሰበሩ የሚችሉ ፓስዋርዶችን ከተቋሙ ጋር ከስማችሁ ጋር የሚገናኝ ማንኛውንም ተርም መጠቀም አይቻልም፣ ይከለክላችኋል ሲስተሙ። ስለዚህ በተቻለ መጠን ሌላ አይነት ወርድ መጠቀም፣ ለምሳሌ የጓደኛችሁን ስም መጠቀም ትችላላችሁ። የእናታችሁን ስም፣ የአባታችሁን ስም፣ እንደዚህ የምታስታውሱትን ማትረሱትን ስም ከሆነ ቁጥር ጋር እያገናኛችሁ ልክ እንደ ፓስዋርድ መጠቀም ትችላላችሁ ማለት ነው። ሶ ሳይኒን እለዋለሁ። እንደምታዩት እዚህ ጋር ፓስዋርዱ ብዙ ጊዜ እንደዚህ አይነት ፓስዋርድ ሌሎች ዩዘሮች ተጠቅመው ስለነበረ ዊክ ነው፣ ደካማ ፓስዋርድ ነው፣ ለመገመት ቀላል ነው፣ ለዚህ ሌላ ፓስዋርድ ተጠቀሚ እያለኝ ነው። ስለዚህ ድጋሚ ፓስዋርዱን መቀየር አለብኝ ማለት ነው። ይሄ ፓስዋርድ በቀላሉ ተገማች ስለሆነ ስለዚህ እነዚህን ህጎች አራቱን ህጎች የሚያሟላልኝ ፓስዋርድ ክሬት አድርጌያለሁ። እንደምታዩት E-SHE 7102 የሚል ፓስዋርድ ክሬት አድርጌያለሁ። ይህንን ፓስዋርድ እዚህ ጋር ህጉን ስላሟላልኝ አያስቸግረኝም ብዬ አስባለሁ። ስለዚህ እዚህ ጋር መቼ እጽፋለሁ E_SHE በካፒታል ከዛ 7102 እዚህ ጋር እቺ የአይን ምልክቷን ክሊክ በማድረግ በትክክል መጻፋችሁን ማረጋገጥ ትችላላችሁ። ከዛ እዚህ ጋር ኮፒ አድርጋችሁ ድጋሚ ታችኛው ላይ ራሱኑ ደግማችሁ መጻፍ ነው ወይ ኮፒ ፔስት ማድረግ ነው። ስለዚህ እናንተ እንደተመቻችሁ ታደርጉና ሳይን ኢን ትላላችሁ ማለት ነው። ከዛ ምን ይጠይቃችኋል? ሞር ኢንፎርሜሽን ኢዝ ሪኳየርድ ይላችኋል። ተጨማሪ መረጃ ማስገባት አለባችሁ ይላችኋል። ከዛ ኔክስት የምትለውን ክሊክ ታደርጋላችሁ። የተወሰነ ሎዲንግ ታይም ይወስዳል። ትንሽ ሊያስጠብቃችሁ ይችላል። እዚህ ጋር ትንሽ ሊያስጠብቃችሁ ይችላል እንደ ኮኔክሽኑ ፍጥነት። ይሄ ፔጅ ይመጣላችኋል። ይሄ ፔጅ ሲመጣላችሁ ምንድነው የምታደርጉት? እዚህ ጋር ስልክ ቁጥራችሁ የምታስገቡበት ፔጅ ነው። በአጠቃላይ ይሄ ስልክ ቁጥራችሁን ከአካውንታችሁ ጋር የምታያይዙበት ነው። ስለዚህ ያን ለማድረግ ምን ታደርጋላችሁ? ቺን ዩናይትድ ስቴትስ የምትለውን ወደ ኢትዮጵያ ትቀየራላችሁ። ቺን ክሊክ ታደርጉና ኢትዮጵያ የሚል ትፈልጋላችሁ። ኢትዮጵያ። ከዛ እዚህ ጋር ትመጡና ስልካችሁን ታስገባላችሁ ማለት ነው። ለምሳሌ እኔ የሆነ ስልክ አስገባለሁ። ልክ እንደዚህ አድርጋችሁ ስልካችሁን ማስገባት ትችላላችሁ። ከዛ ሜሴጅ እንዲልክላችሁ ነው ባይ ዲፎልት ክሊክ ሰሌክት የተደረገው። ኔክስት ስትሉ ምን ያደርጋል? ወደ ስልካችሁ ሜሴጅ ይልካል። ያንን ሜሴጅ ስልካችሁ ላይ በማየት እዚህ ጋር ታስገባላችሁ፣ ቁጥሩ ማለት ነው። እንደምታዩት እኔ ስልኬ ላይ ገብቶልኛል። ስለዚህ ያንን ኮድ አስገባለሁ ማለት ነው። ጨረስን ማለት ነው። ከዛ እዚህ ጋር ምንድነው የምንለው? ኔክስት ማለት ነው። ከዛ ደን ትላላችሁ። ስቴይ ሳይንድ ኢን የሚል ጥያቄ ሲጠይቃችሁ ሎጊን እንዳደረጋችሁ ይቆዩ አካውንታችሁ ነው እያለ ያለው። ስለዚህ እዚህ ጋር ምንድነው ማለት ያለባችሁ? ኖ ነው። እየተጠቀማችሁ ያላችሁት ኮምፒውተር የራሳችሁ የግላችሁ ኮምፒውተር ከሆነ ዲጂታል ላይብረሪ ኮምፒውተር ላብራቶሪ ሆናችሁ ማትጠቀሙና የራሳችሁን ኮምፒውተር እየተጠቀማችሁ ከሆነ የስ ማለት ትችላላችሁ። ነገር ግን ሲንስ ይሄ ኮምፒውተር የራሳችሁ ስላልሆነ ሌላም ተማሪ የሚጠቀመው ስለሆነ ኖ ብትሉት የተሻለ ነው የሚሆነው። ምክንያቱም ሌላ ሰው አካውንታችሁን አክሰስ ስለማያደርገው ማለት ነው። ኢሜል አውትሉክ ኢሜይላችሁን ሎድ እያደረገ ነው። እንደምታዩት ከፍቷል ማለት ነው። ስለዚህ ከረንትሊ ምንም የገባለት ኢሜይል የለም። አቤል የገባለት ኢሜይል ቢኖር ኖሮ እዚህ ጋር እንደምታዩት
ኢንቦክስ ላይ ይኖር ነበር ማለት ነው። ከዛ ምንድነው ማድረግ የሚጠበቅባችሁ? አሁንም አዲስ ታብ እዚህ ጋር ትመጡና ትከፍቱና አዲስ ታብ ትከፍታላችሁ ፕላስ ሳይኗን በመንካት ከዛ እዚህ ጋር ትመጡና ኮርስስ ዶት ቦንጋ ዩ ዶት ኢዲዩ ዶት ኢቲ ብላችሁ ትጽፋላችሁ። ይህንን በትክክል እንትን አድራሻውን መጻፍ ምናልባት የሚያስቸግራችሁ ከሆነ የቅድሙ የቦንጋ ዩኒቨርሲቲ ፖርታል ላይ which is 172.16.20.12 ጋር ትሄዱና ወደ ታች አሁንም እንደ ቅድሙ ወርዳችሁ ኢሼ ለርኒንግ የምትል ሊንክ አለች። ታች ላይ አምስተኛዋ ሊንክ ማለት ነው። 1 2 3 4 5 አምስተኛው ሊንክ እሱን ክሊክ ታደርጋላችሁ። ምናልባት አድራሻውን መያዝ የሚያስቸግር ከሆነ ከዛ ምን ታደርጋላችሁ? እዚህ ጋር ሎጊን ሳይሆን ሬጅስተር ትላላችሁ። ኢሼ ፖርታል ላይ መመዝገብ አለባችሁ ማለት ነው። ስለዚህ እዚህ ጋር ሎጊን ሳይሆን የምትሉት ለመጀመሪያ ጊዜ ስለሆነ እየገባችሁ ያላችሁት ሬጅስተር ትላላችሁ። አግሪ ስታርት ትላላችሁ። እዚህ ጋር አግሪ የምትለውን ክሊክ ማድረጋችሁን አትርሱ፣ ቅድም እንዳደረግኩት። ከዛ እዚህ ጋር መታችሁ ምንድነው የምታደርጉት? ኢሜይላችሁን ታስገባላችሁ። የአቤል ኢሜይል ስንት ነበረ? አርዩ 1900-11 አት ቦንጋዩ ዶት ኢዲዩ ዶት ኢቲ። ይሄ ኢሜይሉ እንዴት ክሬት እንደተደረገ ይሄ እንዴት መሆኑን እንዳወቅ ኦልሬዲ ቅድም ኤክስፕሌን ስላደረኩላችሁ ይሄ ያስቸግራችኋል ብዬ አላስብም። አይዲውን በመጠቀም ስለሆነ ክሬት የተደረገው ማረጋገጥ ከፈለጋችሁ ተመልሳችሁ እዚህ ጋር ማየት ትችላላችሁ። ኢሜይላችሁን ማለት ነው። እዚህ ጋር የምታዩት ኢሜይላችሁን። ስለዚህ ይሄንን ያን ኢሜይል በማስገባት ሳይን ትላላችሁ። ከዛ ኮንፊገር አድርጎ ሲጨርስላችሁ ኮርሶችን ይዘረዝርላችኋል። እንደምታዩት በሰክሰስፉሊ አቤል ተመዝግቦ የኢሼ ፖርታልን አክሰስ ማድረግ ጀምሯል ማለት ነው። ይሄ የምታዩት ፔጅ የቦንጋ ዩኒቨርሲቲ ኢሼ ፖርታል ነው። ስለዚህ እናንተ እዚህ ላይ በትክክል ይሄ ፔጅ ከመጣላችሁ ኦልሞስት ፕሮሰሱን ጨርሳችኋል። ምንድነው ማድረግ የሚጠበቅባችሁ? ኮርሶችን ፈልጋችሁ ገብታችሁ መውሰድ ነው። እንደምታውቁት ኤስኤስኤስ ኮርስ 8 እና ከዛ በላይ ኮርሶች አሉ። እነዛን ኮርሶች እዚህ የምታዩት ዌብሳይት ወይ ደግሞ እዚህ የምታዩት ፖርታል ላይ ነው የምትማሩት። አሁን እዚህ እያያችሁ ያላችሁት ፔጅ ላይ ነው ኮርሶችን የምትወስዱት። አሁን እዚህ ጋር እንደምታዩት ኮርስ አይታየኝም፣ ምክንያቱም ማይ ኮርስ ስር ዜሮ ምንም ኮርስ ኢንሮል ያደረኩት ጆይን ያደረኩት ኮርስ ስለሌለ ነው። ስለዚህ አትሊስት አንድ ኮርስ እዚህ ጋር ጆይን አድርጌ ላሳያችሁ። ስለዚህ ያንን ለማድረግ ምን ታደርጋላችሁ? ማይ ኮርስ ላይ ሳይሆን ኦፕን ኢንሮልመንት ካታሎግ ላይ ትገቡና እንደምታዩት ኢንሮል ለማድረግ የምትችሏቸው ክፍት የሆኑ ብዙ ኮርሶች አሉ። እነዚህ ውስጥ እናንተ መውሰድ ያለባቸው ማንዳተሪ የሆኑ ኮርሶች አሉ። በትንሹ 8 የሆኑ ኮርሶች ኤስኤስኤስ ኮርስ የምንላቸው፣ ስቱደንት ሰክሰስ ሲት የምንላቸው ኮርሶች። ለምሳሌ ሃው ቱ ስተዲ ኢፌክቲቭሊ አንዱ ነው። ሃው ቱ ኢቫሉዌት ሪሶርስ፣ አካዳሚክ ኢንቴግሪቲ፣ ኪፒንግ ዩርሰልፍ ሴፍ ኦንላይን እና ሌሎችም ኮርሶች አሉ። ለምሳሌ እንዴት አድርገን ኮርሱን ጆይን እናደርጋለን ኢንሮል እናደርጋለን ካላችሁ እዚህ ጋር ትመጡና ለምሳሌ ሃው ቱ ስተዲ ኢፌክቲቭሊ ከሆነ ኢንሮል ማድረግ ጆይን ማድረግ የፈለጋችሁት እቺን ኢንሮል የምትለውን በተን ክሊክ ታደርጋላችሁ። ከዛ አይ ኮንፊርም ትላላችሁ፣ ጆይን አደረጋችሁ ማለት ነው። ወደ ኮርሱ ሄዳችሁ ኮርሱን መውሰድ ትችላላችሁ። እንደዚህ ጎቱ ኮርስ ብላችሁ ወይ ደግሞ ወደ በኋላ መመለስና ሌሎች ኮርሶችንም ጆይን ኢንሮል ማድረግ ይቻላል። ነገር ግን እንደተመዘገባችሁ እኔ ሪኮመንድ ማደርጋችሁ ምንድን ነው ሁሉንም እዚህ ጋር ያሉትን በተለይ ሰዓት ያለባቸው ኮርሶች አሁን ለምሳሌ ይሄ ሃው ቱ ስተዲ ኢፌክቲቭሊ 1 ሰዓት ነው የሚፈጀው ይላል። ሃው ቱ ኢቫሉዌት ሪሶርስ 1 ሰዓት ይፈጃል። ሴት ጎልስ ቱ ማኔጅ ምናምን የሚለው 2 ሰዓት ይፈጃል። ለምሳሌ እዚህ ጋር ቦንጋ ዩኒቨርሲቲ ማቴማቲክስ ኮርስ ፎር ናቹራል ምናምን የሚል ኢመርጂንግ ቴክኖሎጂ፣ እነዚህ ኮርሶች እዚህ ጋር እንደምታዩት አውር በትክክል የተቀመጠ አይደለም። ኤንኤ ዊች ኢዝ ኖት አቬይላብል እያለ ነው። እነዛ ኮርሶች በእርግጥ ኢንሮል አድርጓቸው፣ ነገር ግን ፕራዮሪቲ ለእነዚህ ስጧቸው። ምክንያቱም ሰርቲፊኬት ማግኘት የሚችሉት በእነዚህ ስለሆነ ማለት ነው። እነዚህ ኤስኤስ ፊት ለፊታቸው ያላቸው ኮርሶች ስቱደንት ሰክሰስ ስዊት ኮርሶች ስለሆኑ እነሱን ቅድሚያ ሰጥታችሁ ጆይን አድርጉ። ስለዚህ ለምሳሌ ሃው ቱ ስተዲ ኢፌክቲቭሊ ኢንሮል አድርጌለታለሁ ለአቤል። እንደገና ሃው ቱ ኢቫሉዌት ሪሶርስንም
እንደዚሁ ኢንሮል አረግኩ። አካዳሚክ ኢንተግሪቲን ኢንሮል አረግኩ። ኪፒንግ ዩርሰልፍ ሴፍ ኦንላይን ኢንሮል አረግኩ። እዚህ ጋር ለምሳሌ 22 ሰዓት የሚለውን ቀስ ብሎ ሌላ ጊዜ ጆይን አድርጎ መማር ይችላል። ፕሬዘንቲንግ ዩዚንግ ፒፒቲ ኦር ፓወርፖይንት እሱንም እንደዚህ ኢንሮል አረኩለት። ስትራቴጂስ ፎር ሰክሰስፉል ኦንላይን ለርኒንግ እሱንም ኢንሮል አረኩለት። ከዛ እዚህ ጋር ፔጅ ቱ አለ እንደምታዩት ኔክስት ትሉና ከዛ ሃው ቱ ቴክ ኮርስ እሱንም ኢንሮል አደርጋለሁ። እንደውም እችን ቅድሚያ ብትወስዷት ጥሩ ነው። ሃው ቱ ቴክ ኮርስ የምትለሆነ ኮርስ ማለት ነው። እንዴት ኮርስ መውሰድ እንደምትችሉ ስለሆነ የምታሰብ ነው። ስለዚህ አቤል አሁን ወደ ማይ ኮርስ ብመለስ 7 ኮርሶችን ጆይን አድርጓል። 8 እንዲሆንለት አንድ ተጨማሪ ለምሳሌ አናላይቲክስ ዊዝ ኤክሴል የሚለውንም ኢንሮል አድርግለትና 8 ይሆንለት። ስለዚህ ባክቱ ፖርታል ላለው ማይ ኮርስ ላይ ሲመጣ አሁን ማይ ኮርስ ስር 8 ኮርሶችን ይሄ ተማሪ ጆይን አድርጓል፣ መማር ይችላል ማለት ነው። አንዱን ጀምራችሁ ስትጨርሱ ሌላውን እየቀጠላችሁ እያላችሁ ወይ ደግሞ እናንተ እንደተመቻችሁ ፓራሌል በሆነ መንገድም ኮርሶችን መውሰድ ትችላላችሁ። ለምሳሌ ሀው ቱ ስተዲ ኢፌክቲቭሊ የሚለውን ጎቱ ኮርስ ልና ኮርስ ውስጥ እገባለሁ። ከዛ ሎድ አድርጎ ሲጨርስልኝ የኮርስ አውትላይኑን ያመጣል ማለት ነው። በውስጡ ምን ምን አለ፣ ምን አይነት ቶፒኮች አሉ የሚሉትን የያዘልኝ ኮርስ አውትላይን ያመጣል። እንደምታዩት እዚህ ጋር ስኪፕ ማለት ትችላላችሁ። ስኪፕ ትሉና ለምሳሌ ወደ 4-5 አካባቢ በቶፒክ የተከፋፈሉ እንትኖች አሉ፣ ሴክሽኖች አሉ። እነዛን ሴክሽኖች እያንዳንዳቸውን እየገባችሁ የሚሰጣችሁን አሳይመንት እየሰራችሁ የሚጠይቃችሁን ጥያቄ እየመለሳችሁ የሚሰጣችሁን ቪዲዮ እያያችሁ ፒዲኤፎች ዳውንሎድ እያደረጋችሁ ወይ እዛው እያነበባችሁ ኮርሱን መውሰድ ትችላላችሁ። ፈተና መጨረሻ ላይ ፈትኖ ስትጨርሱ ሰርተፊኬት ይሰጣል ማለት ነው። ለምሳሌ አንዱ ጋር ብገባ ስታርት ኮርስ እዚህ ጋር ትመጡና ስታርት ኮርስ ትሉና እንደምታዩት የመጀመሪያው የኮርሱን ሴክሽን ከፈተልኝ። ከዛ እዚህ ጋር የሚነበበውን እያነበባችሁ ለምሳሌ እዚህ ጋር የመጀመሪያ ፕሪ አሰስመንት የሆነች እንደ ኩዊዝ ነገር አለች። እሱን አሁን ብፈተንለት ለምሳሌ ምን ይለኛል? ቢፎር ቢጊኒንግ ደ ኮርስ ሃው ውድ ዩ ሬት ዩር ከረንት ሌቭል ኦፍ አቢሊቲ ኢን ስተዲንግ ኢፌክቲቭሊ፣ ከኢፌክቲቭሊ ስተዲ ከማድረግ አንጻር አቅምህን ምን ያክል ሬት ታደርገዋለህ ትለካዋለህ ብሎ ነው የሚጠይቀው። ለምሳሌ ሞዴሬትሊ ስኪልድ ብየዋለሁ። ከዛ እዚህ ጋር ክሊክ ታደርጉና ሰብሚት ስትሉ እዚህ ጋር ፕሮግረስ ላይ መታችሁ ፕሮግረሳችሁን ኮርሱን ምን ያክል ገፍታችኋል የሚለውን ለማየት እዚህ ጋር ትመጡና መጀመሪያ ላይ 0 ነበረ። አሁን ግን የአሁኗን ጥያቄ ስለመለስ 5 ማርክ ሰጥቶኛል ከመቶ ማለት ነው። ስለዚህ እቺ 5 መታ 80 እና ከዛ በላይ ሲሆን ሰርተፊኬት ይሰጣችኋል። ኮርሱን በትክክል ጨርሳችኋል፣ አልፋችኋል ማለት ነው። ሌሎችንም ኮርሶች በዚህ መሰረት መጨረስ ትችላላችሁ። አመሰግናለሁ።